አንዴም እንኳ ካሜራ ሳይነኩ ሙሉ ለሙሉ የሲኒማ ጥራት ያለው ቪዲዮ ለመፍጠር አስበው ያውቃሉ? አሁን ላይ ጉግል ይህንን እውን አድርጓል። የጉግል የቅርብ ጊዜ ሰው ሰራሽ ክህሎት ሞዴል የሆነው ቪኦ 3 ኢንተርኔቱን እያናወጠው ነው። ለዚህም በቂ ምክንያት አለ። ይህ ሞዴል ጥቂት ጽሑፍን በሰከንዶች ውስጥ ወደ አስደናቂ እውነተኛ የሚመስሉ ቪዲዮዎች መቀየር ይችላል። ተዋናዮች አያስፈልጉም። የፊልም ባለሙያዎች ቡድን አያስፈልግም። የቪዲዮ ማስተካከያ ሶፍትዌር አያስፈልግም። የሚያስፈልገው ምናብና ጥያቄ ብቻ ነው። ልብ ወለድ ይመስላል፣ ነገር ግን አይደለም። አሁን እየተፈጠረ ያለ እውነት ነው። ጉግል የቪዲዮ ይዘትን የምንፈጥርበትና የምንጠቀምበትን መንገድ ሙሉ ለሙሉ ሊለውጥ የሚችል ነገር ይፋ አድርጓል። ስሙም ቪኦ 3 ሲሆን በሰው ሰራሽ ክህሎት አማካኝነት ቪዲዮ መስራት ለመጀመር የወሰዱት እርምጃቸው ነው። ከጽሁፍ ወደ ምስል የሚቀይሩትን መተግበሪያዎች አስደናቂነት እያሰብንም ከሆነ ቪኦ 3 በተንቀሳቃሽ ምስሎች ምን ሊያደርግ እንደሚችል ስናይ ደግሞ በእጅጉ እንጋረማለን። ቪኦ የተሰራው በጉግል ዲፕ ማይንድ ሲሆን እስከ ዛሬ ከተሰሩት እጅግ የላቀ የኤአይ ቪዲዮ የሚሰራ ሞዴል እንደሆነ እየተገለጸ ነው። ከቀላል የጽሁፍ ጥያቄዎች ብቻ በመነሳት እውነተኛ የሚመስል እንደፈለግነው የምናደርገው እንዲያውም የሲኒማ ጥራት ያላቸውን ቪዲዮዎች ይፈጥራል። ማየት የሚፈልጉትን ይጽፋሉ። ቪኦም ከፍተኛ ጥራት ባለው ቪዲዮ ህይወት ይዘራበታል። ይህም ልክ ከባለሙያ ዳይሬክተር እንደተቀረጸ የሚመስል ነው። ቪኦ 3 ዲፊውዥን ሞዴሎችን ይጠቀማል። ይህም እንደ ዳል-ኢ፣ ስቴብል ዲፊውዥን ያሉ የኤአይ ምስል አመንጪዎች የሚጠቀሙበት አይነት ቴክኖሎጂ ነው። ነገር ግን ቪኦ ከዚህም በላይ ይሄዳል። አንድ ፍሬም ብቻ አያመነጭም። ወጥና በምስል አስደናቂ የሆኑ ሙሉ የቪዲዮ ቅደም ተከተሎችን ይገነባል። እንደ የካሜራ እንቅስቃሴ፣ የእይታ ታሪክ አተራረክና እንዲያውም የመብራት አጠቃቀምን የመሳሰሉ ጽንሰ ሀሳቦችን ይረዳል። ጉግል እንደሚለው ቪኦ ከፍተኛ ጥራት ባለው ሰፊ የቪዲዮ ዳታ ስብስብ የሰለጠነ ሲሆን ስለ ተፈጥሯዊ ቋንቋ፣ ፊዚክስና ሲኒማ ቴክኒኮች ጥልቅ ግንዛቤ አለው። ቪኦ 3 በተለየ ለየት የሚያደርገው ረዘም ያሉ ይበልጥ ወጥ የሆኑ ቪዲዮዎችን ጥቂት የእይታ ስህተቶች ብቻ ባሉበት ሁኔታ መስራት መቻሉ ነው። የቀድሞዎቹ ቪዲዮ መስሪያ መተግበሪያዎች ገጸ ባህሪያት ወይም ትዕይንቶችን ከፍሬም ወደ ፍሬም ወጥ በሆነ መልኩ ለማቆየት ይቸገሩ ነበር። ነገር ግን ቪኦ 3 በዚህ ረገድ ዋና ዋና መሻሻሎችን አሳይቷል። በሰው ሰራሽ ክህሎት ቪዲዮ መስራት ውስጥ አስቸጋሪ ክፍል የሆነውን ጊዜያዊ ወጥነትን ወይም ቴምፖራል ኮሄረንስን ማለትም በአንድ ቅጽበት የሚሆነውን ነገር ከሚቀጥለው ቅጽበት ጋር ምክንያታዊ በሆነ መልኩ ማያያዝን ቪኦ ምንም ሳይቸገር በተሳካ ሁኔታ ይተገብረዋል። ቪኦ ለይዘት ፈጣሪዎች፣ ለፊልም ሰሪዎች፣ ለማርኬተሮችና ለአስተማሪዎች ምን ማለት ይሆናል? ካሜራ ሳይኖር ሙሉ አጭር ፊልም በጽሁፍ መልክ ወይም ስቶሪ ቦርድ መስራት መቻልን አስቡት። ለአንድ ምርት የማስተዋወቂያ ቪዲዮ ለመፍጠር ቪዲዮ ፕሮዳክሽን ቡድን ሳያስፈልግ በአንድ መተግበሪያ ብቻ በቅጽበት መስራት መቻልን አስቡት። የይዘት ፈጣሪዎች በበለጠ በፍጥነትና በትንሽ ዋጋ ትልልቅ ፕሮዳክሽን ይጠይቁ የነበሩ ቪዲዮዎችን መስራት ይችላሉ። ትልቅ በጀት ወይም ጊዜ ለሌላቸው ይዘት ፈጣሪዎች በር ሊከፍት ይችላል። ከዚህ ጋር ተያይዞ ግን አሁን ላይ የተለመዱ የቪዲዮ ፕሮዳክሽን መንገዶችና የፊልም ስራዎች እጣ ፈንታቸው ምን ይሆናል? ሀሰተኛ ነገር ግን እውነት የሚመስሉ ቪዲዮዎችን ለመስራት ቀላል ከሆነ የተሳሳተ መረጃንስ እንዴት እንቋቋማለን? እነዚህን ይዘቶች አላግባብ መጠቀምን ለመከላከልስ ምን አይነት ጥንቃቄ እርምጃዎች ይወሰዳሉ? ጉግል እነዚህን ጉዳዮች በቁም ነገር እየወሰዳቸው እንደሆነና ቪኦን ስነ ምግባራዊ ጉዳዮችን ከግምት በማስገባት ከደህንነት መሳሪያዎች ጋር አንድ ላይ በማድረግ ለመስራት እንዳቀደ ይነገራል። ለአንዳንዶች ቪኦ እንደ ስጋት ሊሰማቸው ይችላል። ካሜራ፣ ተዋናዮች ወይም የፊልም ባለሙያዎች ቡድን ሳይኖር ሙሉ ትዕይንቶችን መስራት የሚችል የሰው ሰራሽ ክህሎት መሳሪያ ነው። ነገር ግን ለሌሎች ከነበራቸው ሁሉ እጅግ በጣም ጠቃሚውና ስራቸውን እስካሁን ባልታየና ባልነበረ መልኩ የሚያፋጥን መሳሪያ ሊሆን ይችላል። በተለይም ደግሞ ብዙ የፕሮዳክሽን ወጪዎችን ከማድረጋችን በፊት ትዕይንቶችን መሞከር በማስቻል በፊልም ስራ ላይ አይነተኛ አስተዋጽኦን ያደርጋል። አነስተኛ በጀት ያላቸውን ትናንሽ የፊልም ሰሪዎችም ከትላልቅ ስቱዲዮዎች ጋር ለመወዳደር የሚችሉበትን እድል ይሰጣል። የቀደመው የፊልም አሰራር መንገድ ግን አሁንም የሚያስፈልግና ቪኦና መሰል የሰው ሰራሽ ክህሎት መሳሪያዎች የማያስቀሩት ነው። የሰው ልጅ ምልከታ፣ ስሜትና የረቀቀ አስተሳሰብ ሁልጊዜም ቦታ ይኖረዋል። ነገር ግን ቪኦ የፈጠራ አጋዥ ወይም ኮፓይለት አይነት ሊሆን ይችላል።
የቴክኒካዊ ምስሎችን በመቆጣጠር የፊልም ሰሪው በታሪክ አተራረክና የፈጠራ ስራዎች ላይ እንዲያተኩር ያስችለዋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቀጣይ ቪዲዮዎቻችንን ይመልከቱ።